አንዳንድ የሃይማኖት ተቋማት ምንጫቸውን ሳይፈትሹ መሰረታቸውን ሳይፈትሹ ታሪካቸውን ሳይፈትሹ ህዝብ ቢያታልሉና ህዝቡን በግድ ያልሆነ ሃይማኖት እንዲከተል ከማድረጋቸው በተጨማሪ የሰው ሃይማኖት ደግሞ ይነካሉ። የሰው ሃይማኖት ይነካሉ ማለት ምን ማለት ነው? ይሳደባሉ። እንደ ምሳሌ በአምላካችን በእግዚአብሔር ባህሪያዊ አንድነትና አካላዊ ሶስትነት ላይ ጸያፍ የሆነ ቃልን ይናገራሉ። ኳልኩሌሽን ነው ይሉታል። አንድነቱና ሶስትነቱን ኳልኩሌሽን ነው ይሉታል። ጌታችን መድኃኒታችን ኢየሱስ ክርስቶስን እሱ ነቢይ ነው፣ ሩቅ ብእሲ ነው ይሉታል። ክብር ሎቱ ስብሐት። ሩቅ ብእሲ ነው ይሉታል። ይህን የመሰለ ከሰይጣን የከፋ ስድብ። ሰይጣን እንኳ ኢየሱስ ክርስቶስን አንተን አውቄሃለሁ፣ የእግዚአብሔር የባህሪ ልጁ ነህ፣ ቅዱስ ነህ አንተ ብሎ መስክሮለታል። እነሱ ግን ከሰይጣን የከፉ ዲያብሎሳውያን ሰይጣናውያን ስለሆኑ ኢየሱስ ክርስቶስን ሩቅ ብእሲ ይሉታል። ይሄ ብቻ አይደለም። በንጽሕተ ንጹሐን በቅድስት ድንግል ማርያም ላይ ያልሆነ ወላዲተ ሰብ ናት፣ እንደዚህ ናት እያሉ ያልሆነ ነገር ይቀባጥራሉ። እሱ ብቻ አይደለም። በመጽሐፍ ቅዱስ ገብተው የማያምኑበትን መጽሐፍ ቅዱስ፣ የማይገዙበትን የማይዳኙበትን መጽሐፍ ቅዱስ አንበነዋን ኢየሱስ ፈጣሪ ነኝ ያለበት ቦታ የለም ቢል ባይል ምን አገባቸውና ነው? ይህንን ድስቁራቸውን ይዘው የኦርቶዶክስ ተዋህዶ ቤተክርስቲያን ወጣቶች የኛ የተገለጠ ነው ሃይማኖታችን፣ ኦርቶዶክስ ይህች ናት፣ አገር በቀል ናት፣ መጤ አይደለችም፣ ጉልት አይደለችም፣ አገር በቀል እምነት ናት ኦርቶዶክስ። አንድ እሱ። ሁለተኛ እንዲህ አይነት ችግር የለባት፣ የተደበቀ ጉድ የለባትም፣ የተደበቀ ምስጢር የለባትም ቤተክርስቲያን። የተደበቀውን ምስጢር አውጡ ካላችሁ ከነካችሁን የእናንተ ይሄ ምስጢር አለባችሁ፣ የምታመልኩትም ይሄንን ነው ብለው ከነጣዖቶቻቸው ከነጣዖታቸው ከነምናቸው ምስጢራቸውን ሲያወጡ በራሳቸው መጽሐፍ እኮ ነው። ስድብ የሚባል እኮ ዝም ብሎ መሳደብ ነው አይደል? መጽሐፋቸውን አውጥቶ ለተደበቀው ተደብቆ በሽፍን በግድ ለሚመራ ህዝብ በዚህ ነው የምትመሩ ብሎ ማውጣት ስድብ አይደለም፣ ስድብ አይደለም። ይሄ ስህተትም አይደለም። እውነት ለመናገር ይሄ ነው ቅኑናችሁ፣ ይሄ ነው መጽሐፋችሁ፣ እንዲህ ነው የሚላችሁ፣ በዚህ ነው እየተመራችሁ ያለ። ሴቶች በባርነት ውስጥ ናችሁ ማለት እኮ ስድብ አይደለም፣ ስድብ አይደለም። ይህንን ባሉ ጊዜ በምክር ቤት ደረጃ መግለጫ አውጥተናል ማለት ምን ማለት ነው? ምን ማለት እነሱ የሚሉት ምንድን ነው? ቤተክርስቲያኗን ቀዳማዊቷን ቤተክርስቲያን፣ አንዲቱን ቤተክርስቲያን፣ ቅድስት የሆነችውን ቤተክርስቲያን፣ ኦርቶዶክሳዊት ዘላለማዊቷን ኢየሱስ ክርስቶስ የመሰረታትን ቤተክርስቲያን በድፍረት የሚናገሩ ከሆነ የነሱ ሐሰተኛ ምስጢር ሲገለጥ ሰላማዊ ሰልፍ መውጣትና መግለጫ ማውጣት ልጁን መክሰስ ማለት ነው። ምን ማለት ነው? ይሄ ምን ማለት ነው? እስቲ ለዚህ መልስ ስጡን፣ ይሰጠን መልስ። እናንተ ለምንድን ነው የሰው ሃይማኖት የምትነኩ? ንገሩን እስኪ፣ ጥያቄውን መልሱ። አንደኛ የሰው እምነት ከመንካት እንድትቆጠቡ፣ የተቆጠበ አንደበት እንዲኖራችሁ። ሊኖራችሁ አይችልም፣ ግን የተቆጠበ አንደበት እንዲኖራችሁ ከተናገራችሁ ምስጢራችሁ ጉዳችሁ ይወጣል። ስለዚህ ተቆጠቡ። ፍትህ ማለት ይሄ ነው። በሰው እየደበደቡ አትንኩኝ ማለት አይቻልም። ለዛውም በግራኝ አህመድ የመጣ ጉዳጉድ ይዞ። ስለዚህ ልጃችን እፎይን ከማዋከብና ከመክሰስ እንድትቆጠቡ፣ አንድ። ሁለተኛ የእኛን ሃይማኖት ከመንካት እንድትቆጠቡ፣ ሶስተኛ የማንንም ሃይማኖት የመንካት መብት ሞራል ብቃትም ስለሌላችሁ እንዳትነኩ። ሶስት ለኦርቶዶክሳውያን ወጣቶች ጥሪ፣ አንደኛ ልጃችን እፎይን እንድትጠብቁት፣ እንድትቆጣት፣ አደጋ እንዳይደርስበት፣ ጂሃዲስቶች አደጋ እንዳያደርሱበት ልጃችን እፎይን እንድትጠብቁት፣ ከአደጋ እንድትከላከሉት። ሁለተኛ ሃይማኖታችሁን እንድትጠብቁ፣ ማንም የሚነካችሁ ከሆነ የራሱን ጉድ እንድታወጡለት።
በቃ ይሄ መብት ነው። ዲሞክራሲ ከተባለ የጨዋታው ህግ የሚፈቅድ ከሆነ የመብት ነው። በቃ መብታችን ነው ብለው አይደለ አላህ አይወልድም አይወለድም የሚባለው መብታችን ነው ተብሎ አይደለ ስላሴ ኳልኩሌሽን ነው እንደዚህ ነው የሚባለው መብት ነው ተብሎ አይደለ ማርያም እንዲህ ናት ኢየሱስ እንዲህ ነው የሚባለው። ስለዚህ እንደ መብት ከሆነ ይወጣን ይህንን ችላችሁ መቀበል ግዴታችሁ ነው። ስለዚህ ወጣቶች ልጃችን እንድጠብቁ ራሳችሁን እንድጠብቁ። ሌላው የቤተ ክርስቲያኒቱ መሪዎች ከላይ ጀምሮ ከላይኛው ከቅዱስ ሲኖዶስ ጀምሮ እስከ ታችኛው መዋቅር ያለው ወጣቶችን ቤተ ክርስቲያኒቱን የሚጠብቁ ወጣቶች ያለነሱ አባቶች ልትሆኑ ስለማትችሉ ያለነሱ ክብር ሊኖራችሁ ስለማይችል ወጣቶቻችን እንድትጠብቁና በስነ ስርዓት በምክር ቤት ደረጃ መግለጫ ያወጣውን አካል አቅርባችሁ እንድትጠይቁልንና ሃይማኖታችን እንዳይነካ ካልነኩን ስለማንነካ ሃይማኖታችን እንዳይነካ እንድታደርጉ እናሳስባለን።